ጥሩ ስሜት ላይ አይደለሁም። ትንሽ ጓደኛ ነበረ ከዚህ በፊት እያወራሁ ቆይቼ 3 ዓመት ምናምን ነበረ። ከዛ ሁለታችን መሀል ሰው ሲገባ ስንጣላ ከዛ ተጣልተን ምናምን 2 ዓመት በኋላ ተጣልተን ደግሞ ቀጠለን። ከዛ 3ኛ ሰው አጣልቱን። ከዛ ስንታረቅ ለካ እሱ ጋር እኔ ጋር ለመቀጠል ሳይሆን የኔ ራቁቴን ፈልጎ ነበረ 3ኛ ዓመት ለመቀጠል የመጣው። አይዞሽ ተረጋጊሽ፣ ተረጋጊና ነገር እኔ አላወኩም ምን እንዳስነቀኝ አላወኩም። ከዛ ራቁቴን ይዞ አሁን እያስፈራራኝ ነው ያለው። እኔ ቤተሰቦችን ቀይራለሁ ብዬ ነው እንደዚህ ይሆናል ብዬ አስቤ አላውቅም። በጣም ቤተሰብ ከሰማ በቃ በጣም እየተሰማኝ ነው ያለሁት። ቤተሰብ እንደዚህ አይደለም ያሳደገኝ። በጣም ከብዶኛል። በምን እንደቀረጸኝ አላወኩም። ስደት ነው ያለሁት። ቪዲዮ ቀርጾ ይዞኛል እና ትንሽም ቢሆን ምክር ፈልጋለሁ። ራሴን አጥፊ እያለኝ ነው። አይዞሽ ተረጋጊ። በምንድን ነው የተዋወቃችሁት? እሱ ጋር ኢትዮጵያ ነው ተዋወቁት። አንድ ሰፈር ነን። ከዛ በቃ በአካል ነው የምታውቂው? በአካል አውቃለሁ። አንድ ሰፈር ነን እኮ ቤተሰቦችን ራሱ ይቀራረባሉ። ግን እሱ መጀመሪያ 3ኛ ሰው ራሱ ነው ያስገባው። 3ኛ ሰው አታስገባ እያልኩኝ የጓደኛ አይኖ ችግር የለም ብሎ አስገባ። ከዛ ጓደኛው ደግሞ አስጣለንና አይ እኔ አንቺን አፍቅሬሻለሁ እኔ ጋር አውሪ እሱን ተይ ምናምን ብሎኝ እሱ ጋር አጣለኝ። እሱ ሌላ ሰው ጋር ያወራል ምናምን ብሎኝ አጣለኝ ማለት ነው። ስንጣላ እኔ አልፋታሽም ከተመለስሽ ይሻልሻል ተመለሽ ብሎኝ ደግሞ ከዛ ታረቀን። ለካ ስንታረቅ እሱ ያሰበው ሌላ ነው። እንደ ድሮ አያወራኝም ምናምን እኔ አላወኩም። ለካ እሱ እኔ ራቁቴን ፈልጎ ነው መጣው። 1 ዓመት ሙሉ አንከራቶኝ አንድ ቀን ቀረጸኝ ማለት ነው። ቪዲዮ ይዞ እያስፈራራኝ። አይዞሽ ቪዲዮ ልከሽለት ነው አንቺ ራስሽ ወይስ ቪዲዮ ኮል ስታወሩ ነው የቀረጸሽ? እኔ ቪዲዮ ስናወራ ነው። እኔ እሱን ራሱን እያሳየ አንቺ ካላሳየሽ አትወጂኝም ምናምን ብሎኝ ራሱን ደብቆ እኔን ቀርጾኛል። እኔ ግን አልቀረጽኩት። ገና 18 ዓመቴ ነበር እሱ ጋር ተዋወቅኩት። 20 ዓመቴ ነው። አይዞሽ ተረጋጊ። እኔ ቤተሰብ ከሰማ ነው በጣም ከበደኝ። እንደዚህ ቤተሰብ እንደዚህ አይነት አይደለም። ቤተሰብ ከሰማ በጣም ከባድ ነው። ሚዩት አድርጊና አዳምጪ። ተረጋጊና ስልክሽን አስቀምጠሽ አዳምጪ። ተረጋጊሽ። አሁን ሌሎቻችሁ እዚህ ውስጥ የምትስቁ ምናምን ፈታ የምትሉ ኮመንት ላይ ምናልባት የእናንተ ጣፋንታ ነገ ይሄ የአንቺን ጉዳይ ስራዬ ብሎ ስለ አንቺ የሚያወራ የለም። የኔናት በዚህ ጊዜ ዓለም ላይ ሰው ብዙ ነገር ነው የሚያሳስበው። መጀመሪያ ሰው ብትሆኚ አሁን አንቺ ይራቁት እንደዚህ ተይዞብሽ የሚያስፈራራሽ የመጀመሪያዋ ሴት በዓለም ላይ ብትሆኚ እውነት ነው ጉድ ሊባል ይችላል። አሁን በስቶ ማለት ነው ማንም ግድ አይሰጠውም ስለዚህ ጉዳይ። ስለዚህ ጉዳዩን አንቺ ነሽ መጣልም ማንሳትም የምትችይው በልጁ ዘንድ ብትቺ ብታረጊ ጥሩ የሚሆነውን የስልክሽን ቀይረሽ ሲም ካርድሽን ቀይረሽ ለማንም ምንም ሳትይ ጥፍት ስራሽ ላይ ብቻ ኑሮሽን የምትኖሪው አንቺ ነሽ። በስነስርዓት ያሳደጉኝ ቤተሰቦች ሁሉም በስነስርዓት ነው ያደገው። ገብቶሻል? ስለዚህ ሶዋት ስተት ሰራሽ
ህይወት ይቀጥላል። ጠንካራ ሴት መሆን ትችያለሽ። ወደፊት መቀጠል ትችላለሽ። እሱ ግን ችግር ውስጥ ይገባል። ይሄንን እወቂ። አሁን ለመጨረሻ ጊዜ የምትነግሪው ነገር ምንድን ነው? እጅ ላይ ያለውን ነገር ልቀቀው። ማሳወቅ ላለብኝ አካል አሳወቅ ያለው ከአንተ ውጭ ይሄ ነገር ማንም ሰው ጋር እንደሌለ ያወራኸኝን ቮይሱን ምኑን ልክ ያለው ካረከው ለሚመጣብህ ነገር ተወጣው ብለሽ ብሎክ አድርገሽው ጥፊ ስራሽን ስሪ። ያርገው እስቲ ተግባባ። ህይወትሽ ውድ ነው። ይሄ ጉዳይ ራስን ማጥፋትሽ ይሄ ጉዳይ የሚገባው አይደለም። ስንት ነገር እኮ አለ ከዚህ የበለጠ እኮ ሰው የሚደርስበት። እሺ አለሽ ተረጋጊ። እሺ ትንፋሹ ስጂ። አሁን ስሜታዊ ስለሆንሽ ነው። እየተረጋጋሽ ስትመጪ ምንም እያልመሰለሽ ነው የሚመጣው። እሺ ለምን እሱ ቢለቀው ምንም ጥቅም አያገኝም። አሁን ከአንቺ ጥቅም ለማግኘት ካርዱን እየተጠቀምበት ያለው ገንዘብ አምጪ ነው፣ የሆነ ነገር አምጪ ነው። እንዲገዛሽ እንዳትፈቅጂለት። የፈለገው ነገር ይምጣ ለመቀበል ዝግጁ ነው። ተግባባ። ጠንካራ ሴት መሆን አለብሽ ማለት ነው። እሺ እሺ እሺ፣ አይዞሽ። እሺ፣ አመሰግናለሁ። የራቁት ቪዲዮ ምናምን ለምን በዜና በኢቲቪ ዜና ለምን አትለቀውም? እንደ ሀሳብ እንደውም እዛ ካሉ ሰዎች ጋር ነው አገናኝቼ በሉት። እዚህ ነገር ውስጥ የገባችሁ ሰዎች፣ ያልገባችሁ ሰዎች ደግሞ የምትማሩ ከሆነ ተማሩ። ይቅርባችሁ። ቪዲዮ ኮል አታውሩ። በተቻላችሁ መጠን በዚህ ተጃጃሉ። በድምፅ እንዴነ ቁርስ በላሽ ወይ ቤቢዬ፣ አባዬ፣ እማዬ ተባባሉ። ካልተጃጃልኩ እንኳን ካላችሁ ሜቢ ቪዲዮ ኮል እንደዚህ እየተያየሽ ማውራት ያለብሽ ከአባትሽ ጋር ወይ ከእናትሽ ጋር። ከዛ ውጭ ማንም ሰው እንዳታምኝ። ቀንዳም ወንድ ብቻ ነው የተሰበሰበው፣ ጤና የሌለው በሴት ልጅ እንባና ገንዘብ ህይወቱን መገንባት የሚፈልግ ርህራሄ የሌለው ሰይጣን ይራራልሻል ከእንደዚህ አይነት ወንዶች። አንቺ ለምን ፍግም አትይም? ገንዘቡን ያገኘ እንጂ እሱ ልጅ ቢኖረው ነገ ደግሞ እንደዚህ አይነት ወንድ ደግሞ ሴት ልጅ ይኖረውና የዘራውን ያጭዳል። አሉ እዚህ ውስጥ እንደዚህ አይነት ወንዶች። ይመጣና እንደ ወንድ ሊያወራ ይሞክራል። መጀመሪያ እንደዚህ አይነት አይምሮ እንደዚህ አይነት ሀሳብ ጭንቅላት ውስጥ ኖሮ ወንድ ነኝ ብለህ ካሰብክ የሚያስቀው እሱ። ጥሩ አባት ነገ ሴት ልጅ ልትኖር ትችላለች። ማሰብ ሰርተ መለወጥ ነው። አለቀ። እንደዚህ ሆኖ ከሆነ ወንድነት በአፍንጫ ይወጣል። ትቼዋለሁ። እየሆናችሁ እናንተ እንደዚህ አይነቶቹ ወንዶች እየሆናችሁ እሺ፣ ይቅርብኝ። እንደውም አይደለሁም ወንድ እኔ ራሴ እነግርሃለሁ እንዴ። እናንተ ደግሞ የምትማሩ ከሆነ ተማሩ። በቃ ስለ ስራ ነው የመጣችሁት። ምንድነው እንደዚህ በቪዲዮ መጃጃል? ሰላም ሰላም አሌክስ፣ እንዴት ነው ወንድም? እንኳን ደህና መጣሽ። እንኳን ደህና ቆይኝ። ምን እንታዘዝ? ማለት ምክር ፈልገኝ ነበረ። እኔ ብቸኝነት በጣም ነው የምፈራው እና ይቅርታ ማለት ለመጀመሪያ ጊዜ ስለሆነ ለዛ ነው እንትን ያልኩት። ምን ችግር ይችላል? ፍሪ ንገሪኝ። እና ብቸኝነትን በጣም ነው የምፈራው። ምክንያቱም ለእናቴ የመጀመሪያም የመጨረሻም ልጅ ነው። ይሄ ማለት እናቴ አትወልድም ማለት አይደለም። ያው እንጀራ አባቴ ይመስለኛል ማለት እንጀራ አባቴ አይወልድም ይመስለኛል እና ረጅም ዓመት ሆኗቸዋል። ይሰማል አሌክስ? አዎ ይሰማው ነው። እሺ ይሰማል። እና ሁሌም ስደውል ከእናቴ ጋር አለቅሳለሁ። ማለት ብቸኛ አደረግሽኝ ማለት እህት ወንድም የለኝም ምናምን በሚል በጣም ነው እንትን የሚለውና እና እንጀራ አባቴ በመሀል ሌላ ሴት አግብቶ ነበርና ከእናቴ ጋር ሳይለያዩ በመሀል አግብቶ ነበረ
ከዛ ከሷ መውለድ ስላልቻለ ከዛ ተለያዩ ማለት ነው መልሰው። እና አንድ ጊዜ ምን አለኝ መሰለክ እኔ መውለድ ብችል አሁንም አገባ ነበረ ግን መውለድ ስለማልችል ነው ምናምን ብሎ ለእኔ ነገረኝ ማለት ነው። እናም ይሄን ነገር ውስጤ ሁሌም ይረብሸኛል። ማለት ለእናቴ መናገር አለብኝ ወይስ መናገር የለብኝም? ማለት ይሄን ነገር እሷ አታውቅም። ምኑን ነው መናገር ያለብኝ የሌለብኝ አልሽ? ማለት እንደዚህ ብሎኛል። እኔ አሁን ሌላ መውለድም በሌላ ሚስት ማግብቼ መውለድ ብችል አገባ ነበረ። ገብተዋል። እና መውለድ ስለማይችል ነው ይመስለኛል ከእናቴ ጋር መልሶ የመጣው የተገናኙ ማለት ነው። እና እኔ ሁሌም ውስጤን እፈራለሁ፣ ብቻዬን ቀረሁ ያለ እህት ያለ ወንድም ምናምን ብዬ እንትን እላለሁ። ይሄ ነው ያሳስብሽ? እህት ወንድም አለመኖር ያሳስበኛል። ብቻዬን መሆኔ ማለት ነው። እድሜሽ ምን ያህል ነው? እድሜ 28 አሁን ልጃለሁ። እሺ 28? አዎ። ሚዩት አድርጊ እስቲ። የሴቶች እድሜ ክብራትና ክብራ በስንት ስለት በስንት ጉትጎታ ከ22 አልፈናል። 34ም ገብተን ነበር ዛሬ። ጥሩ ነው፣ ይበል የሚያሰኝ ነው። ቀጥሉበት በዚህ አጋጣሚ። አሁን ይኸውልሽ አሁን በእግዚአብሔር ስራ ነው አንቺ እየገባሽ ያለሽው። አንደኛ እህትና ወንድም ቢኖርሽ ጥሩ ደስ ይላል። ይህን የሚጠላ ማን ነው የሚለው? እናትሽም እንጀራ አባትሽም ይፈልጉታል ሁሉም። ግን ደግሞ ይህን ማድረግ የሚችለው አንድ እግዚአብሔር ብቻ ነው። ገብቶሻል? ዝም ብሎ ልጅ ልውለድ እኮ ተብሎ ማለት ነው የሆነ እንደ እቅድ የሆነ ልገንባ እስቲ ቤት ልስራ መኪና ልግዛ ምናምን እንደሚባለው ሰው በራሱ ስልጣንና አቅም ማድረግ የሚችለው ነገር አይደለም። ሲፈቀድለትና ሲሆን ብቻ ካልሆነ ትቀበያለሽ። አንዳንዴ የምትቀበየው ነገር አለ፣ የምትቀይሪው ነገር ይኖራል። የምትቀይሪውን ለመቀየር ትሞክሪያለሽ፣ ማትቀይሪውን ደግሞ ትቀበያለሽ። ገብቶሻል? ስለዚህ ይሄ እዚሁ ነገር ውስጥ መግባት የለብሽ። በቃ ሀፕን አድርጓል ይሄ ህይወታችሁ ውስጥ። ይህን አክሰፕት አድርገሽ ለእናትሽ አንድ ከሆንሽ ነገ አርአያ ለመሆን ሰርተሽ ስኬታማ ሆነሽ እናትሽን ለማኩራት ቤት ውስጥ የተሻለ ነገር የተሻለ ልጅ ለመሆን ለእናትሽ ቤተሰብሽን ለማስደሰት ለአባትሽም ማለት ነው። እንደዛ ነው ማሰብ ያለብሽ እንጂ ያሳስበኛል ብለሽ አንቺ ልትቀይሪው ማትሽው ጉዳይ ላይ ኢነርጂሽን መጨረስ የለብሽ። ከሆነ ጸሎት ማድረግ ጥሩ ነው፣ ወንድም ብሰጠኝ ብለሽ ገብቶሻል፣ ፈጣሪ እንዲያደርገው። ካልሆነ ደግሞ በቃ ፈቃዱ ነው መቀጠል ነው ወደፊት እንጂ ይሄ የሚያስጨናንቅሽ ነገር መሆን የለበትም። ልጅ የሌለው አለ እንዴ? ከናካቴው መውለድ አንድም ልጅ እኮ የሌለው አለ እኮ ስንት ሀብት ንብረት አፍርቶ። ተግባባ? ለእናትሽ ደግሞ ምንም አትበይ። ይሄ የአንቺ ጉዳይ አይደለም። መውለድ ይችላል መውለድ አይችልም፣ በቃ ራሳቸው ይፍቱት ይሄን ጉዳይ። ገብቶሻል? አንቺ ልጅ ነሽ፣ ለእናትሽ ጥሩ ልጅ ያለቀ። እዛ መሀል አንዳንዴ የማትገቢበት ጉዳይ አለ፣ አይመለከትሽ። ገብቶሻል? እናትሽም እኮ ያውቁ ይሆናል ምን ሳያውቁ ቀርተው አይደለም። ስለዚህ እዚህ ነገር ውስጥ አትግቢ ማለት ነው። እሺ እሺ አሌክስ አመሰግናለሁ። ብዙም ጊዜ ያው ብቸኝነት ስለሚሰማኝ ነው። ለዛ ነው ነገስ ማለት ነገ እኔ ወልጄ አክስት አጎት ብሎ የሚጠሩት ልጆቼ የላቸውም በሚል እሱ ነገር ስለሚሰማኝ ነው እንጂ ማለት እንጀራ አባቴ ጥሩ ሰው ነው። ገብቶሃል? ይህ ነገር ስላሳሰበኝ ነው እንጂ ሌላ ነገር አይደለም። አንድ ነገር ልንገርሽ፣ ጫማ የለኝም ብለህ አታማር፣ እግርም የሌለው አለ ይባላል። አንዳንዴ ባለን ነገር አመስግነን ተመስገን ብለን መኖር ካልቻልን አንቺ ያለሽ ህይወት የሌለውም አለ። ስለዚህ ባለሽ ነገር ተመስገን ብለሽ መቀጠል ነው። ተግባባን? እሺ አመሰግናለሁ። እሺ አሌክስ፣ መልካም ቀን። ይህ ትንሽ ለየት ያለ ነው። ያው ምናልባት በጓደኞቿ በዙሪያዋ ምናምን እህት ወንድም ምናምን በቃ እንደዚህ ቤት ውስጥ ምናምን ስታይ ሊሆን ይችላል። ግን ይሄ አንቺ በአንቺ አቅም ተጨንቀሽ ተጠበሽ የምትቀይር ነገር አይደለም።
እሺ ክብራትና ክብራን 12 ደቂቃ ይቀረናል። እሺ አልኳት። ከዛን ከጊዜ በኋላ እሷ ያለችው ዱባይ ነው፣ እሱ ያለው ኢትዮጵያ ነው። ከዛም ባልዮ ምን ያደርጋል? አንድ ቀን ስደውልለት ሹክሹክታ ትሰማለች ማለት ነው ልጅቷ ሚስትየዋ። ከዛ ሹክሹክታ ስትሰማ ነካ ሹክሹክታ የሰማችው ጎረቤት የምጠረጥራት ልጅ ነበረች። የእሷ ባል ደግሞ ሳውዲ ነው በባህር መጥቶ ምናምን እና የእሷን ድምፅ ነው። ከዛም በኋላ ትንሽ ከሁለት ቀን በኋላ አዎ በስልክ ማለት ነው። ከዛን ከ3 ቀን በኋላ መጥታ ቪዲዮን አይታ ትጂ እንደዚህ ስለጠረጠርኩኝ ይቅርታ ስልኩን እንደዚህ ፈልጌ ነበር ብላ ስልክ ቁጥሩን ሰጠችኝ። ከዛም በኋላ ስልክ ቁጥሩን ስትሰጠኝ እንዳጋጣሚ እኔ ስደውል እያወራኝ ስልኩ ተጠለፈ ማለት ነው። ስልኩ ሲጠለፍ ከልጅቷ ጋር ዛሬ ልምጣ ይላታል ማለት ነው። አይ ኢሞ ተጠለፈ ስልኩ እኔን እያወራኝ ተጠለፈ ጠለፊልኝ ስላለች ማለት ነው። ከዛም በኋላ ሲጠለፍ ዛሬ ልምጣ ሲላት አይ አማቴ አለች ትለዋለች ማለት ነው። ከዛም በኋላ ቪዲዮ ኮል ያወራሉ። ቪዲዮ ኮል ሲያወሩ እሷ ራቁቷን ሆና እሱም እንደዛው ራቁቱን ሆኖ እያወሩ እያለ ስክሪንሾት አንስቶ እሱ ማይ ላቭ ብሎ እምብርቷ በታች ላይ ማይ ላቭ ብሎ ጽፎበት ይልክላታል። ከዛም በኋላ ሲልክላት እሷም እንደዛው ትጽፍለታለች ምናምን በቃ የሆነ አለ አይደለ የፍቅር እንትን ምናምን። ግን ውሽማ ናት፣ ባለትዳር ናት እሱም ደግሞ ዱባይ ናት ሚስቱ ምናምን። ከዛ እንደዛ እያሉ እኔ ነገርኳት እንደተጠለፈ። ይሄን ነገር ግን እንዳገኘው አልነገርኳትም ነበር። እንዳጋጣሚ ቪዲዮ ልስራ ብዬ ቪዲዮ ሰራሁኝ። ኮዱን ልስጣት ለልጅቷ ትያው ወይስ ድሌት አድርጌ ኮድ ልስጣት? በቃ ከራሴ ጋር በጣም እንትን አልኩኝ ማለት ነው። ማለት አሁን እሷ ኮድ ትፈልጋለች ማለት ነው። ዛሬ ማታ ወይ ደግሞ ነገ ጧት ነው የሚለቀው ኮድ ለእሷ ለመስጠት ማለት ነው ለሚስትየዋ። በአንድ በኩል ሙሉውን ኮዱን ልስጣትና ራሷ ትሄላለሁ ወይ ደግሞ በአንድ በኩል ደግሞ ይቺን ልጅ ራቁት ቪዲዮ ስለያዘችባት የሆነ ነገር ብታስፈራራ ወይ ደግሞ የሆነ ነገር ቢፈጠር ብዬ ድሌት አድርጌ ዝም ብዬ ልስጣት እላለሁ ማለት ነው። እዚህ ጋር አንተ ምን ታደርጋለህ? ማለት እኔ አሁን ሙሉውን ልሰጣት ነበር፣ ግን ደግሞ ማለት ጎረቤት ናቸው። ያችን ባለትዳር ናት። የዛች የጎረቤት የውሽሚት ባል ሳውዲ ነው ያለው በባህር መጥቶ፣ የዛ ሚስት ደግሞ ዱባይ ነው ያለችው ማለት ነው። ባልና ሚስቱ አያውቁም። እነዚህ ግን ጎረቤት ስለሆኑ በቃ በአንድ ሁሉ ያድራሉ ስልካቸው ላይ ከሚታየው አንጻር ማለት ነው። እንደገና ደግሞ አንድ ላይ እንኳን ያላደሩ ቀን እሱም ራቁቱን ሆነው እንደዚህ ቪዲዮ ኮል ያወራሉ። ከዛ እሱ ስክሪንሾት አድርጎ ማይላቭ እያለ ምናምን በጣም ረጅም ጽሑፍ እየጻፈ ይልክላታል ማለት ነው። ያንን ራቁት ፎቶቸውን ማለት ነው ቪዲዮቸውን ሲያወሩ ስክሪን ቪዲዮ ያደረገውን እና እኔ ደግሞ በአንድ ልቤ ቪዲዮውን ስክሪን ቪዲዮ የተደረገውን ድሌት ላደርገው ነበረ። እንደገና ደግሞ ከዛን ድሌት ላድርግ ብዬ ቪዲዮ ሰራው። ብዙ ሰው እንዳደልች ሙሉን ኮዱን ብቻ ስጪ ራሷ ተያቸው ማለት ማወቅ አለባት ምናምን ተባልኩኝ ማለት ነው። እና እኔ ግራ ገባኝ። ሙሉን ኮድ ዝም ብዬ ኮዱን ልስጣት ወይስ ድሌት አድርጌ የሱን ኢሞ ልስጣት? ምን ላድርግ? ለመጀመሪያ ጊዜ እንደዚህ ስታደርጊ? ኧረ ብዙ ነው፣ በጣም ብዙ ነው። ማለት የሚያስጠልፉ ሰዎች በጣም ብዙ ናቸው። ግን እኔ ኮርስ ለምሳሌ የሆነ መደለት ያለበት ነገር እደለታለሁ፣ ግን በራሳቸው ማየት ያለባቸውን ነገር ደግሞ አሁን እሷ አውቃ ነው ማለት አሁን ለምሳሌ ፍቅረኛ የለኝም ወይም ሚስት የለኝም ብሎ እያወራ ራቁት ፎቶ ቢያስልካት ያንን ካገኘው እኔ ድሌት አድርጌ ለዛች ለፍቅረኛ ላስጠለፈችው ሰው እሰጣለሁ። ለምን ይቺ ልጅ ሳታቅ ስለሆነ የገባችው ማለት ነው። ግን ይቺ ግን እያወቀች ስለሆነ በቃ የሆነ ለመደለትም ቀራለኝ። እያወቀኝ ነው። ባለትዳር ናት፣ የሁለት ልጆች እናት ናት እሷም። ይሄም ደግሞ የሁለት ልጆች አባት ነው፣ ባለትዳር ነው። ሚስቱ ዱባይ ናት። ስንት ዓመት ሙሉ ከ10 ዓመት በላይ ነው አረብ ሀገር ላይ እየሰራችው ይቺ ማለት ነው። ቤት አላት፣ መኪና አላት ማለት ነው። አገሯ ላይ የስራ መኪና አላት ምናምን እና እሱ ግን በቃ ሴቶች ነው የሚያጫወተው ምናምን እና እሷ እያወቀች ስለገባችበት ሙሉውን ዝም ብዬ ኮዱን ልስጣት ወይንስ ድሌት ላድርገው? የላከላትን እንደዚህ ፎቶዋ ምን ሁሉ ነገሯ ይታያል ማለት ነው። ሚዩት አድርጊ። እሺ አንደኛ ነገር እንዲህ አይነት ነገር ውስጥ ገብተሽ አሁን ብትነግሪያት ወይ ብትሰጫት ልጅቷ ወይ ራሷ ልታጠፋ ትችላለች፣ ከፎቶ ልትወረወር ትችላለች፣ ራሷን ልትጎዳ ትችላለች። ሰው አንዳንድ ጊዜ የምታረጊው ነገር የምትሄጂበት ነገር ውጤቱ ከዚህ የከፋ ሊሆን ይችላል። ገብቶሻል? እጅሽ ይኖርበታል። እግዚአብሔር ደግሞ ይጠይቅሻል። አንቺ
በሚፈጠረው ነገር እዛ ጋር አንድም ነገር እዛም ሆኖ እዚህ የሆነ ሰው ህይወት ቢጠፋ የሆነ ሰው የሆነ ነገር ቢሆን የዛን ሰው ደግሞ ፈጣሪ ይጠይቅሻል እንጂ ብቻል ከዚህ ነገር ውስጥ ብትወጪ በቃ ባልሽ አይሆንሽም። በራስሽ መንገድ የሚሆንን አለመሆኑን ወስኚ። እንደማይሆን አይቻለሁ ብለሽ ከዚህ ነገር ውስጥ ግን ውጪ። ሁለተኛ ሌላ ጊዜም ባታረጊ ጥሩ። ለምን መሰለሽ? ዋጋ ያስከፍልሻል። ይሄ እቺ አሁን ለዚች ልጅ እንደማይሆናት መንገሩ ላይ አይደለም ትኩረት ማድረግ ያለብሽ። ከዛ በኋላ ብዙ ጣጣ ይዞ ሊመጣ ይችላል። ምናልባት ይሄ ጣጣ የዛሬ 10 ዓመት ሊሆን ይችላል የአንቺን በር የሚያንኳኳው። ብቻ ለኔ መመክርሽ ሰዎች ከጀርባቸው ብዙ ነገር እየተደረገ ብዙ ነገር እየሆኑ እሱን የሚያይ ፈጣሪ አለ። በራሱ መንገድ ይዳኘዋል፣ ራሱ ፍርድ ይሰጣል። እኛ ግን ገብተን በራሳችን ፍርድ ስንሰጥ በራሳችን እዛ ጋር ብይን ለመስጠትና ፍትህ ለመስጠት ስንሄድ ሰዎች ነው እኮ እኛ። ዋጋ ያስከፍላል። የሰው ልጅ ሊጠፋ ይችላል። አሁን መጥተው ይጽፉልሻል እዚህ ባሌን ሰልይልኝ እንደዚህ ጠፍልኝ ምናምን እንዳታረጊ። እኔ ስለላ አይደለም አሌክስ፣ እኔ ኮድ ነው የምሰጠው ስለላ ምናምን አይደለም። ግን እኔ እንዳጋጣሚ የዛለታ እሷ ጋር ስላላወራ አንዴ ሚውት አድርጊ። እኩል ካወራን አይሆንም። ሀሳቤን አትረጂው። ምንም ይሁን ኮድም ይሁን ስለላም ይሁን ለምን መሰለሽ ትዳር በጣም ትልቅ ተቋም ነው፣ የእግዚአብሔር ተቋም ነው። ገብቶሻል? እዛ ነገር ውስጥ እጅሽ በአንድም በሌላም በጓሮ በርም ይሁን በፊት ለፊት እጅሽ ከተነካካ በህይወት ነገ የዘራሽ ያው ሰው ሁሉ የዘራውን ያጭዳል። እኔ እንደ ወንድም እኮ ነው የምመክርሽ። አንቺ ችግር ውስጥ ትገቢያለሽ ነገ ከነገ ወዲያ። ሰዎች በራሳቸው መንገድ ይወቁ፣ በራሳቸው መንገድ ህይወታቸው። አግብታ የምትኖር ሴት ወይም አግብቶ የሚኖር ወንድ እኮ ህፃን ልጅ አይደለም። የራሱን ህይወት እሳትና ውሃውን ይለያል። በራሱ መንገድ ይወቅ፣ ራሱ ህይወቱን ይምራ። እኔ ምን ቤት ነኝ ገብቼ እዛ ውስጥ ወይ መፍረስ እንዳለበት ወይ ደግሞ መገንባት እንዳለበት እንትን እምለው። ስለዚህ በዚህ መልኩ ብታረጊው ጥሩ ነው። አሁን ከተሻለሽ ምንም አይነት ፎቶም አትላኪላት። ምናልባት አንዳንድ ሰው ሴንሲቲቭ ነው። ትሻለች ልጅ ብዙ ዋጋ ከፍላ ያቆመችው ትዳር ሊሆን ይችላል። የምታየው ነገር ህይወቷ ላይ አደጋ ሊፈጥር ይችላል። ገብቶሻል? ያ ደግሞ ነገ ጸጸት ነው አንቺ። ስለዚህ አታረጊው ባይ ነኝ እኔ። አንቺ ልታረጊው ትችላለሽ፣ ግን የኔን ሀሳብ ስለጠየቅሽኝ የኔን ኦፒኒየን ስለጠየቅሽኝ እኔ እጅሽን ከዚህ መሀል አውጥተሽ ብትይ ባይ ነኝ። ተግባባን? እሺ። ስለዚህ ዝም ብዬ ድሌት አድርጌ ኮድ ልስጣት። በቃ ውጪ፣ በቃ ሎጋውትን ብለሽ የእነሱንም ህይወት አትይ። እኔማ ሎጊን ብዬ እኮ ወጥቻለሁ፣ ግን ኮድ ግዴታ መስጠት አለብኝ። ምክንያቱም ግዴታ ነው ማለት ለምሳሌ ለአንድ ሰው የሆነ ቪዲዮ ሰርቻለሁ ማለት ኢሞ መጥለፍ የሚፈልጉ ቴሌግራም ማለት በጣም አሁን ለምሳሌ ይሄ ነው እንጂ በጣም ሴቶቹ ደግሞ ይተጎዳሉ። አሁን ማርያምን ትናንትና ራሱ የተጠለፈው ልጅ 4ቱን ሴቶች ቆርቤ እየጠበቅኳቸው ነው እያለ ማለት ነው። ከ4ቱም ብር ይበላል። እነዛዛን ለማወቅ ነው። አሁን እነሱ ስልኩ ሲጠለፍ 4 ሆነው ተገኙ። ጉርብ ከፈትን፣ ተመካከሩ፣ ምናምን ሁሉም ነቁ ማለት ነው። ብራቸውን አሁን ሊያስመልሱ ነው። ኒከሱ ነው ማለት ኢትዮጵያ ያለችው ልትከስ ነው። አሁን ገብታ እኔ ግን ጥያቄ ሆነብኝ። ቆይ የዘንድሮ ወንድ ግን ለምንድን ነው እንደዚህ ነሆለል ሆነው? ማለት ኢሙ ፕራይቬሲው እንዴት ይጠለፋል? ሰው አሁን እኮ ኮድ ላክልኝ ስትሉት እኮ እሺ ብሎ ልኮ እኮ ነው የሚሆነውና በጣም በኮድ አይደለም ማለት እሱ ኢሜል ላይ ይሆን ማለት የሱን ስልክ ቁጥር አንተ ካገኘ አለ ኢንተርኔት ቤት እንደዛ አይነት ነገር የሚሰሩት ማለት ነው። እነሱ ናቸው እንደዛ የሚያደርጉት ማለት ሙሉ ወለደ እነሱ ነው ፎርዋርድ የሚሆነው የሱ ኮድ ስልክ ቁጥር ብቻ ካለ ከተላከልህ። ኤኒዌይስ እሺ አዳሚ እንግዲህ ወንዶች ፍቅረኛ ትዳር ምናምን ያላችሁ እንግዲህ አስቡበት። ያው እኔ አሁን ለማቆም ራሱ አሌክስ ልንገር ለማቆም ራሱ ሁሌም አስብና ማለት ነው በጣም ብዙ ነገር ሳይ ራሱ ቆይ በቃ ከዚህ በኋላ አልሰራም እተዋለሁ ምናምን እላለሁ። ግን ሌላ ደግሞ አለ ገብቶሻል? እሺ ስለዚህ በቃ 3 4 30 እያፈቀሩ ብራቸውን ይበሉ ሴቶቹ ዝም ብለኝ። ይኸውልሽ አሁን አንቺ ፍርድ ሰጪ አይደለሽ። እንደዛ ከሆነማ ሰውን የሚገልም የሚሰርቅንም እያደንሽ አርጊዋ። ገብቶሻል? ሁሉንም ነው ማድረግ ያለብሽ እኮ ካረግሽ። አንቺ ከላይ እኮ የሚያይ ያለ እኮ ፈጣሪ አይደል? ለሁሉ ነገር እኮ መልስ የሚሰጠው እሱ። አንቺ ነገ በዚህ መንገድ በሄድሽ ቁጥር ነገ ዋጋ ያስከፍልሻል። የሰው ህይወት ሊጠፋ ይችላል።
ለዛ ደግሞ ፈጣሪ አንቺን ይጠይቃል። ስለዚህ አስቢበት ነው። ምርጫው ግን ያንቺ ነው። ይዟች ባባ እሺ እሺ አስበታለሁ። ግን እንዳታምኑ፣ ወንድ ልጅ አምናችሁ ብር እንዳትልኩ። ማርያምን አጣሩ ስለወስዳ ሰው ወይ ደግሞ የሀገራችሁ ልጅ አፍቅሩ። በቃ ይሄን ምከራቸው። ማለት ወንድ ልጅ ፈትቻታለሁ ራሱ የሚለው ውሸቱ ነው። ስልኩ ወይ የሆነ ነገር ሲታይበት በምታዩት ራሱ ሚዲያ ላይ በሚታየው ነገር ራሱ በጣም ውሸታም ናቸው ወንዶች። እኔ አሌክስ አንተም ወንድ ነህ፣ ግን ወንድ ስለሆንክ ሁሉም አይደለም፣ ግን በጣም አብዛኛው ውሸታም ናቸው። ውሸታም ስለሆኑ ነው። በጣም ውሸታም ናቸው አንዳንድ ወንድ እና አትመኑ። እኔ እንጃ አላውቅም። ከቻላችሁ ወይ ስለሱ አጣሩ። ሚስት ኖሮት ከነበረ ማለት ነው ፈትቻታለሁ ካለ ውሸት ነው፣ አልፈታትም። ከሁለቷችሁም ጋር ብር ለገቢ ነው እንጂ የሚፈልጋችሁ ሁላችሁንም አፍቀሩ ምናምን አይደለም። እኔ በጣም ብዙ ነገር ስላየውን እንደዛ ምለው ማለት ነው። እና አላውቅም ብቻ በጣም ግራ ገብቶኛል። እኔም ለማቆም ወይንም እወስናለሁኝ። አመሰግናለሁኝ። እኔም ኮዱን ድሌት አድርጌ እሰጣታለሁ ማለት ነው። እሺ መልካም ቀን። እሺ አመሰግናለሁ። አሁን ብዙ ሰው ፎሎ አድርጓታል። ጫፍ ላይ ናችሁ እንደ አብዛኞቻችሁ እንደዚህ በጥፍራችሁ ነው እንዲቆማችሁት። ትዳር ውስጥ ፍቅር ውስጥ ምናምን ያላችሁ ትንሽ አለች ፎሎ ነው። በውስጥ መስመር እንዴት እንደሚጠለፍ አሳየኝ፣ ኮድ ላኪልኝ፣ የኔንም ጠለፊ። ጉድፈላ ወንዶች እንግዲህ ያስቡበት። እኛ ሲንግሎች እንኳን የጨንቀን ነገር የለም። ፍቅረኛ ያለ ሚስት ያለ ሰው ለራሱ ስትል ታማኝ ሆነ፣ አለበለዚያ እንዴት እንደሚጠልፉት አይታወቅ። እኔ እኮ ኢሞ ከሴቶቹ ጋር ይሰራል እንዴ? ከእናንተ ጋር ይሰራል? ጠለፈን የሚሉት ኢዚ ነው። እኔ ሰው እንዴት ነው ፕራይቬሲ የሚጠለፈው? አስቸጋሪ ነው። ኤኒዌይስ እግዚአብሔር ናቸው። ክብራትና ክብራን ያው ሰዓታችንን ጨርሰናል። አላርሙም ጮኋል። ነገ ደግሞ እንገናኛለን። ጥሩ ጊዜ ነበረን። የከፋችሁ፣ የጨነቃችሁ፣ ብቸኝነት የሚሰማችሁ፣ መጥፎ ጊዜ እያሳለፋችሁ ያላችሁ ሰዎች ኑ እሺ፣ አዳምጣችኋለሁ። ምንም ችግር የለውም። መወለድ ቋንቋ ነው። ምንም ሌላ ታሪክ የለውም። የጊዜ ባለቤት ፈጣሪ ነው። ሰው 24 ሰዓት ከሰጠኝ ለእናንተ 1 ሰዓት ተኩልን ብሰጣችሁ ምንም ችግር የለውም። እና ኑ እሺ፣ እናውራው። ራሴ ላጠፋ ነው፣ ጨንቆኛል፣ ከብዶኛል፣ መጥፎ ጊዜ እያሳለፍኩ ነው የምትሉ ሰዎች ጀስት እናውራው። ችግር የለም። መፍትሄ የሚሰጠው ፈጣሪ ነው። ተግባባን? ሰው ነገ እንገናኛለን። ጤናና እድሜውን ይጨምርላችሁ፣ ክፉ አይንካችሁ፣ የነካችሁት ሁሉ ይለምልም፣ የሰራችሁት ይባረክ፣ ክፉን ሁሉ ያርቅላችሁ። እሺ፣ ጤና ይስጣችሁ፣ የሰው ፍቅር ይስጣችሁ፣ ካስመሳይ ሰው ይጠብቃችሁ፣ እንቅፋት የሚሆንባችሁ ነገር በሙሉ እሱ ዞር ያርግላችሁ ፈጣሪ። እሺ፣ ከክፉ ነገር ሁሉ ይሰውራችሁ። አትታመሙ። መቼም ሆስፒታል የምትሄዱ ሰው ለመጠየቅ ይሁን እንጂ እናንተን ክፉ አያገኛችሁ። እሺ፣ ነገ እንገናኛለን። የመሸ ያለበት ሀገር የምትኖሩ ደህና አደሩ። እየነጋ ያለበት ሀገር ያላችሁ ደግሞ መልካም